አንዳንድ ምዕመናን በሕማማት የሚጸለይና የማይጸለይ ጸሎት ምንድን ነው ብለው ጥያቄ ያቀርባሉ። በሕማማት የማይጸለይ ጸሎት የለም። በቃ የማይጸለይ ጸሎት የለም። የማይጸለይ ጸሎት ዘወትር ማይጸለይ። በሕማማትማ እንዲያውም የጸሎት ሳምንት ነው። ዳዊቱ ሙሉ በሙሉ ይደገማል። ሌሎች ድርሳናት፣ ታምራት፣ ገድላት ይደገማሉ። መልካ መልኮች ይደገማሉ። ሁሉም የሚቀር ጸሎት የለም። የሚቀር ጸሎት የለም። መልካ ሕማማት እኮ ነው ስናዜም የምንውል እንዴ! መልካ ሕማማት ነው ስንደግም የምንውል። ድርሳናት፣ ገድላት እኮ ነው ስንደግም የምንውለው። ስንጸልይ የምንውለው እኮ እሱን ነው። ስለዚህ የሚቀር ጸሎት የለም። በሕማማት ሳምንት ይጸለያል። ሁሉም ይጸለያል። ጊዜ ካላችሁ ስትጸልዩ ዋሉ። እንዲሁም በሕማማትማ ስትጸልዩ ብትውሉ ጥሩ ነው። ስለዚህ የሚቀር ጸሎት የለም። ይህንን ያዙት፣ ቋሚ አድርጋችሁ ያዙት። ጸበል መጠመቅ ይቻላል አይቻልም የሚል ነው። ጸበል መጠመቅ ይቻላል። አንደኛ ምዕመናን፣ የመንግስት ሰራተኞች በዚህ ሰዓት ነው እረፍት ጊዜያቸውን የሚጠቀሙ። አንዳንድ የዓመት እረፍታቸውን ወስደው ሲጸልዩ፣ ቤተክርስቲያን ሲጾሙ፣ ሲሰግዱ የሚውሉት። ስለዚህ በዚህ ሰዓት መጠመቅ አለባቸው። ሰውን ከመጥቀም አንጻር በዚህ ሰዓት ነው ጸበል የሚጠመቁት፣ መጠመቅ ያለባቸው። ቀኑን ሙሉ ሲጸለይ ይውላል። ቀኑን ሙሉ ስንጸልይ እንውላለን። ቀኑን ሙሉ ስንሰግድ እንውላለን። በዚህ ሰዓት ካልተጠመቁማ ታዲያ መቼ ይጠመቁ? ጸበል አይሰራም እንዴ? መስቀል አትሳለሙም የተባለ እኮ መስቀሉ ስለማይሰራ አይደለም። እግዚአብሔር ይፍታ ማለትም ኃጢአት ሆኖ አይደለም። ይሰራል። ኃጢአት ያስተሰርያል። የካህናት ስልጣን አይሻርም። የሚሻርበት ጊዜ የለውም። ዘላለማዊ ነው። ነገር ግን ይሄ ሳምንት የብሉይ ኪዳን ማስታወሻ ስለሆነ መስቀል የሌለበትን፣ ስርየተ ኃጢአት ያልነበረበትን፣ የሰው ልጆች በባርነት ተይዘው የነበሩበትን፣ ከእግዚአብሔር ጋር ያልተገናኙበትን ዘመን ለማስታወስ እና ምዕመናን ክርስቶስ ከምን ያክል እስር ቤትና ከምን ያክል መከራ እንዳወጣን እንዲያውቁት ለማድረግ ነው መስቀል የማናሳልመው እንጂ መቃብር ተባርኮ ቢቀበር አንድ ሰው ቢፈታ ሲሞት ቢፈታ ኃጢአት የሚሆን ሆኖ አይደል? ይጠቅመው ነበር። ነገር ግን ደግሞ ለትውልዱ የክርስቶስን ውለታ፣ ፍቅር፣ የሰውን ልጅ ክብር ማስታወስ የተሻለ ስለሆነ ለዚያ ነው መስቀል የተከለከለው እና መስቀል ተከለከለ ተብሎ ጸበል አይከለከልም። ነውር ነው፣ ሲበዛ ነውር ነው። አንደኛ። ሁለተኛ ልማት ነው። ከልማት አንጻር ቤተክርስቲያኒቱ ልማቷን ልትዘጋ አይገባም። የቤተክርስቲያን መሪዎች፣ ሊቃነ ጳጳሳት፣ ቤተክርስቲያኒቱ ራሷ ከላይ ከመንበረ ፓትርያርክ በዚህ ጉዳይ መመሪያ ሰጥታ አውርዳ ቤተክርስቲያኒቱ ጥምቀት ልትዘጋ አይገባም። ምዕመናን ሊጠመቁ ይገባቸዋል። ቀኑን ሙሉ ሲጠመቁ ሊሆኑ ይገባል። በዚህ በሕማማት ሳምንት ማለት ነው እና ይሄ ቢደረግ ጥሩ ነው። አይ ጥምቀት ይከለከላል የሚል መጽሐፍ ካለ እኔ ጋር ማውራት እንችላለን። ምዕመናን ጠይቋቸው። ለምንድን ነው ማንጠመቅ ብላችሁ ጠይቋቸው። መብታችሁ ነው። ሌላው ሰላምታ ለምን ተከለከለ የሚል ነው። ሰላምታው ያው መጽሐፍ ቅዱስ ላይ ያለ የፍቅር ምሳሌ የሆነው ሰላምታ ይሁዳ የጸብና የበቀል ምሳሌ አድርጎ ጌታን ስላስያዘበት ከዚህ የተነሳ ነው።